ቢኒና እንዲሁም ደግሞ ዴቭ መጥቶልናል። ሲመጡ ቢኒ ምን አላ፣ ዴቪስ ደግሞ ምን መለሳ? ይገርማል። በነገራችን ላይ የቢኒ የተሳሳብ ትንሽ ልክ ነው ለማለትም አይ አይደለም ለማለትም ትንሽ ግራ ያጋባል ማለት ነው። ምክንያቱም እዚህ ጋር ምን እያለ ነው? በአንድ በኩል አሁን በዚህ ሰዓት ፈጣሪውን ማመስገን እንደዛ ሆኖ ስለልቆያ ፈጣሪውን ማመስገን እንጂ ይሄ ነገር ተምን ተነሳስቼ ነው ምን ሆኜ ነው እንዴት ሆኖ ነው ይሄ እንደዛ የሆንኩት እያላ በሰው ሲመራ የቆየሁትና እንዲሁም ለሳምንታት አይደለም ለቀናቶች አይደለም ለወራት ያክል በሰው ሲመራ እንዲሁም ደግሞ ሂድ ሚጣ ሲሉኝ የነበርኩበት ምክንያትን ማወቅ ይፈልጋለሁ ብለዋል አብርሽ። ሁላችንም እንደምናውቀው ነገር ግን ደግሞ ብዙዎቻችንም አይ ይሄ ነገር ግልጽና ግልጽ ጉዳይ ነው፣ ምንም የተደበቀ እውነታ ወይም ደግሞ የተደበቀ ነገር አይደለም ስንል ቆይተናል። ሁላችንም ማለት ነው። ይሄም ማለት የተደበቀ ነገር እንደሊሆና የተደበቀ ምስጢር እንደሊሆና ቪዲዮ ስላላ አንዳንዱን በቪዲዮ መረዳት ይችል ነበር። ነገር ግን ከያንዳንዳቸው ጥያቄ ሳቀርብላቸው ምናልባት እነሱ ባፋቸው የሆነ ነገር ሰት ሚሳሳቱ ወይም ደግሞ የሆነ እውነታውን ማግኘት አለብኝ እያላ አንዳንዳቸውን ሲጠይቃቸው ቆይቶ ነበር ሰሞኑን ማለት ይቻላል። ይሄም ደግሞ ሲጠይቃቸው የቆየና ሲጠይቃቸው የነበረው ነገር ሄርሜላንና እንዲሁም ሩታንን ምን ሆኜ ነው እንዴት ነው እንደዛ ሊሆን ቻልኩበት ምክንያት ምንድነው እያላ ነበር። ለማንኛውም አሁን ደግሞ ቢኒና እንዲሁም ደግሞ አቶ ዴቭ የመጡበትን እናያለን። እስከ መጨረሻው ድረስ ከኔ ሆኖ ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ ለሁላችንም ግልጽ ነው ብዬ አስባለሁኝ። ነገር ግን ደግሞ ውሃ ቅዳ ውሃ መልስ እየሆነ ነው ያለው ነገሩ። ይሄም ማለት ምን መሰላችሁ? አሁን ትላንት እና ማን ነበር እና አቤል መጥቶ ነበር ከቢኒ ማለት ነው። ከዛን ከሩታ ማታረቅ ይፈልጋለሁኝ አንተ ደግሞ እንድትለኝ እያለው ነበር። ያኔ አቤል የወሰደው ማረጃ ከቢኒ ተቀብሎት እንደሆነ እኔ እንጃ። ግን አሁን ላይ ቢኒን ቪዲዮ ስንሰማው ማረጃው የወጣው ከአቤ ማለት ከቢኒ እየመሰለኝ ነው ማለት ነው። ምክንያቱም እዚህ ጋር ምን መሰላችሁ? አብርሽ አሁን ላይ ምን ሆኜ ነው ምናምን የሚለውን ጥያቄ እንዳያነሳ በቃ የልጁ እናት ናት ሩታ። አመት ሙሉ ተጨቃጨቁ ይበቃል። ስለዚህ ፈጣሪውን እያመሰገና ከሩታ ጋር ማቃጠል አለባት ነው ያለው ማለት ነው። ዴቭን በዛን ሰዓት አይ እኔ አሁን ከሩታ ይሆን ከሄርሜላ ይሆን ሰውንም ደግሞ መጥፎ ለማስባል እየፈለኩኝ አይደለም። ምክንያቱም ይሄ ልጅ እውነታውን ማወቅ አለብኝ ብሎ እየታገለ ነው። እኛም ደግሞ ከሱ እኩል እውነታውን ለማወቅ እየጣርን ነው ያለ ነው። ሩታም ይሄንን ነገር ታደርግበታለች ብዬ ድምድም አድርገ እንደነሳ የልጁ እናት ናት። የልጁ እናት ሆና እንዴት እያልኩኝ ነው። እንዲሁም ደግሞ ኢፍሬም ይሄንን ነገር አያደርግም ብዬ ይሄንን ነገር ያደርጋል ብዬ ድምድም አድርገ እንደነሳ ወንድሙ ነው። ሄርሜላ ደግሞ እዚህ ጋር እሱ ናት እንደሌል በዛ ልክ እየተጨነቀች ነው። እሺ ጠይብ ይሄ እውነታ ማጋ ነው ያለው። ስለዚህ እስቲ ምናልባት የሚደርስበት ከሆነ ይሄንን እያንዳንዱን ነገር ጠይቆ መጠያይቆም ቢሆን ማድረስ ይችላል። ስለዚህ አሁን ከሩታ ይሁን እንዲሁም ደግሞ ከሄርሜላ ይሁን ነገራቶችን ሁላ ደግሞ እዚህ ጋር ማቆም አለባት የሚለውን ነገር እኔ በዚህ ውስጥ እኔ ሄርሜላንም መጥፎናት እንዲሁም ደግሞ ሩታንም መጥፎናት ሊልም አልችልም፣ ያደርጋሉም ሊል አልችልም እያለ ነው የዴቭ ንግግር። አዎ ሁላችንም እዚህ ጋር መጠርጠርም ካለባቸው ሩታና እንዲሁም ደግሞ ሄር ማለት ማን ነበር ይሄ ኤፍሬም እንጂ እዚህ ጋር ጭራሽን ከነካቴው ሄርሜላ ማግባት የለበትም ስንል ቆይተናል። አሁን ደግሞ በቢኒ በእያንዳንዱ ነገር እንደተረዳ ነው ለአቤል ማረጃ ያወጣው ዲኒ ማለት ቢኒ ነው እያልኩኝ ሳይሆን ግን ጥርጣሬ እዛ ሄደዋል ማለት ነው። ምክንያቱም የእያንዳንዱን ነገር አሁን ተመስገን ብሎ ቤቱን ከልጁ ሆኖ ቢቀመጥ ነው የሚሻለው እንጂ
በዚህ ልክ ደግሞ ምን ሆኜ ነው እንዴት ነበር ማለቱ መከታተሉ ተገቢ ነው ብዬ ስለላሰብኩኝ እያለ ነበር። ለማንኛውም ቢኒ እንዳለው ዴቭ ልክ ቢሆንም ከሩታ ይሆነ የሚለው እዚህ ጋር ደግሞ ብዙዎቻችንም ከሩታ ሆና ከሄርሜላ ሆና ዋናው አንደኛው ስሩ መሰረቱ አብርሽ ደህና ይሁንና ከዛም በኋላ በእያንዳንዱ ነገር እንደርስበታለን። ከሩታም ሆና አይገርመን አይደንቃን፣ እንዲሁም ደግሞ ከሄርሜላም ቢሆን አይገርመን አይደንቃን። ምክንያቱም ለምን ምንድነው ማይገርመንና ማይደንቃን ነገር እዚህ ጋር ሩታን ህዝብ ፊት ፈትቻለሁ ብሎ ከዛን ደግሞ ከሄርሜላ ቀለበት እንዳደረጋ ስለምናቅ ከሩታም ቢሆን አይገርመንም አይደንቃንም፣ እንዲሁም ደግሞ ከሄርሜላም ቢሆን አይገርመንም አይደንቃንም። ዋናው የሰው ልጅ በመጀመሪያው አንደኛው መስፈርት ሰላም መሆኑ ነው። ከዛን ደግሞ ሌላው ከሰላም በኋላ የሚገኝ ነገር ነው ማለት ነው። ስለዚህ ሁላችንም ስንል ነበር ነውና እንዲሁም ደግሞ ስንል የቆየነው ነገር አብርሽ ሰላም ይሁንና ደስተኛ እንደ መጀመሪያ ደስተኛ ሆኖ ይምጣ። ከዛም በኋላ ደግሞ ያላቸውን እውነታ ተናግሮ እንዲሁም ደግሞ እሱም ደግሞ ሄርሜላን ለመራቅ ከፈለገ የሚን የሳር ዙሪያ ጥምጥም ማሄድ ሳይጠበቅበት አይ እንግዲህ ሄርሜላ የዛኔ እንደዛ ነበርኩኝ አሁን ለታ ደግሞ ልጄንም እያየሁኝ ከሩታ መለያት አልፈልግም ከሩታ ጋር ይሆናለው ብሎ ግልግል አንድ ደቂቃ በቂናት ማለት ነው። እንዲሁም ደግሞ ከሄርሜላ መሆን ከፈለጋ አይ እንግዲህ ያንቺ ነገር አብቅቶልኛል ህይወቴን እንደታበላሽ ዳግመኛ እኔ ጋር ያለሁበት እንደሄደርሽ ብሎ ሩታን ማራቅ ሄርሜላን መቅረብ ነው። እዚህ ጋር አሁን ስናያቸው በሁለታቸው መካከል ጭውውት እያዛ ነው የሚመስለው ማለት ነው። ዞሮ እስቲ እውነታው ደግሞ ምን ይሆን ምን አብረን የምናየው ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።